እስቲ አንድ ነገር እናስብ። በአንድ ወቅት ኮምፒውተር ማለት አንድን ሙሉ ክፍል የሚይዝ በሺዎች በሚቆጠሩ አምፖሎች የሚያብለጨልጭ ግዙፍ ማሽን ነበር። ዛሬ ደግሞ ያን ሁሉ ኃይል በኪሳችን ይዘን እንዞራለን። እና እንዴት ከዚህ ወደዚህ ያደረስን? በዛሬው ትንታኔያችን ውስጥ የኮምፒውተርን አስደናቂ የለውጥ ጉዞ አብረን እንመለከታለን። እውነት ለመናገር ልዩነቱ በቀላሉ የሚታመን አይደለም። በሸማ 1944 የተሰራውን ኢኒያክ የሚባለውን ኮምፒውተር እስቲ እንመልከት። መጠኑ 1500 ካሬ ሜትር፣ ክብደቱ 30 ቶን እና 18,000 የሚነዱ የቫኪዩም ቲዩቦች ነበሩት። ይህንን ግዙፍ ማሽን አሁን በጠረጴዛችን ላይ ካለው ቀጭን ላፕቶፕ ጋር ስናወዳድረው የቴክኖሎጂው እዚህ ላይ ምን ያህል ትልቅ እንደሆነ በደንብ ይገባናል። እንግዲህ ይህንን የለውጥ ጉዞ በአምስት ቁልፍ ምዕራፎች ከፋፍለን ነው የምንቃኘው። ከግዙፍ ስሌት ማሽኖች መውለድ እንጀምርና ሁሉንም ነገር የቀየረችው ትንሿ ትራንዚስተር ጋር እንደርሳለን። ከዛ ኮምፒውተርን ወደ ቤታችን ያስገባውን አብዮት እናያለን። በመጨረሻም ዛሬ ሁላችንም የምናውቀውን ክሊክ ማድረግን እስከፈጠረው ለውጥ ድረስ እንዘልቃለን። በቃ ጉዟችንን እንጀምር። እሺ፣ ጉዟችን የሚጀምረው በመጀመሪያው ምዕራፍ ነው። ይህም የዲጂታል ዘመን መባቻ። በዚህ ወቅት የነበረው ትልቁ ፈተና ውስብስብ ስሌቶችን በፍጥነት መስላት ነበር። በተለይ ደግሞ ለወታደራዊ ፍላጎቶች፣ ለምሳሌ የመድፍ አቅጣጫዎችን ማስላት አይነት ነገሮች ማለት ነው። ለዚህ ትልቅ ችግር መፍትሄው ምን ነበር? ግዙፍ ክፍል የሚያካክሉ ማሽኖችን መገንባት። ያው የመጀመሪያዎቹ ዓመታት በፈጠራ የተሞሉ ነበሩ። እስቲ ያስቡት፣ በ1930ዎቹ ኮንራድ ዙዝ የመጀመሪያውን ፕሮግራም የሚደረግ ኮምፒውተር ሲፈጠር፣ ብዙም ሳይቆይ በ1941 ደግሞ መረጃን በማስታወሻ ውስጥ የሚያከማች ማሽን ተከተለ። ይህ ሁሉ ሲሆን በጦርነቱ ወቅት ደግሞ ኮሎሰስ የተባለው ማሽን የናዚ ምስጢራዊ ኮዶች በመስበር ታሪክን ቀየረው እና እያንዳንዱ እርምጃ ለሚቀጥለው መንገድ የሚጠርግበት በጣም አስደናቂ ወቅት ነበር። ይህ ቁጥር ምን እንደሆነ መገመት ይቻላል። 18,000። ይህ ኤኒያክ የተባለው ኮምፒውተር እንዲሰራ የሚያስፈልጉት የቫኪዩም ቲዩቦች ብዛት ነው። እያንዳንዷ እንደ ትንሽ አምፖል የምትቃጠል እና ደግሞ መተካት የሚያስፈልጋት። በቃ የማሽኑን ግዙፍነት እና ለመተገን ምን ያህል ከባድ እንደነበር በቀላሉ መገመት ይቻላል። እሺ፣ አሁን ደግሞ ወደሚቀጥለው ትልቅ ለውጥ እንሻገር። እዚህ ጋር አንዲት ትንሽ ፈጠራ ሁሉንም ነገር ቀየረች። ይኸውም ትራንዚስተር ነው። ይህ ፈጠራ ኮምፒውተሮች ከቤተ ሙከራው ወጥተው ወደ ንግድ ዓለም እንዲገቡ አስችሏቸዋል። የለውጡ ቁልፍ ነገር ይኸው ነው። ትኩስ፣ በቀላሉ የሚሰበሩና ብዙ ኃይል የሚወጡትን የቫኪዩም ቲዩቦች በአንዲት ትንሽ ጠንካራ እና በጣም ቀልጣፋ ፈጠራ መተካት፣ ይኸውም ትራንዚስተር ነው። እና ይሄ ሽግግር ኮምፒውተሮችን ከግዙፍ አስተማማኝ ካልሆኑ ማሽኖች ወደ ንግድ ዓለም ሊገቡ የሚችሉ የተማቁ መሳሪያዎች ለወጣቸው። እና በትራንዚስተር መምጣት ምክንያት ኮምፒውተሮች ለንግድ እና ለሳይንስ በጣም ኃይለኛ መሳሪያዎች ሆኑ። ለምሳሌ በግሬስ ሆፐር የፈጠራ ውጤት የሆነው ኮቦል (COBOL) የሚባለው የፕሮግራም ቋንቋ ንግዶች መረጃዎቻቸውን በቀላሉ እንዲያደራጁ አስችሏል። የአይቢኤም ዋና ኮምፒውተሮች ደግሞ ይህንን ቴክኖሎጂ በቀጥታ ወደ ላቦራቶሪዎችና ቢሮዎች አስገቡት። እሺ፣ አሁን ደግሞ ወደ አንድ ፍጹም አዲስ አስተሳሰብ እንመጣለን። ይኸውም ኮምፒውተር ለአንድ ትልቅ ኮርፖሬሽን ብቻ ሳይሆን ለአንድ ግለሰብም ሊሆን ይችላል የሚለው ሐሳብ ነው። እናም ይህ የግላዊ ኮምፒውተር አብዮት መጀመሪያ ነበር። አልቴር 8080 የተባለው ማሽን ዝም ብሎ ማሽን ብቻ አልነበረም፣ ጽንሰ ሐሳብ ነበር። ለመጀመሪያ ጊዜ የግል ኮምፒውተር የሚለውን ሐሳብ ወደ እውነታ የቀየረው ይሄ ማሽን ነው። ከዚህ በኋላ ኮምፒውተር ማለት ለድርጅቶች ብቻ ሳይሆን ለግለሰቦችም ሊሆን እንደሚችል ታወቀ። እናም የአፕል ስትራቴጂ እዚህ ላይ በግልጽ ይታያል። አፕል ወን ለቴክኖሎጂ አፋቃሪዎችና ባለሙያዎች የቀረበ ኪት ነበር፣ ማለትም ራሳቸው የሚገጣጠሙት። ነገር ግን አፕል ቱ
ያ ሁሉንም ነገር ቀየረ። ዝግጁ ሙሉ ፓኬጅ ሆኖ በመምጣት ኮምፒውተርን ከጋራዥ አውጥቶ በቀጥታ ወደ ሳሎን አስገባው። የአይቢኤም ፒሲ ትልቁ ተጽዕኖ እውነቱን ለመናገር ማሽኑ ራሱ አልነበረም። ዋናው ነገር በስፋት ክሎን መደረጉ ነበረ። ይሄ ማለት ሌሎች ኮምፓኒዎች ተመሳሳይ ማሽኖችን መስራት ቻሉ ማለት ነው። ውጤቱስ ምን ሆነ? አንድ ወጥ የሆነ የገበያ ስርዓት ተፈጥሮ። እናም ማንኛውም ሶፍትዌር ወይም መሳሪያ በብዙ ኮምፒውተሮች ላይ እንዲሰራ አስችሏል። ይሄ ዛሬም ድረስ የምንጠቀምበት የስርዓት መሰረት ነው። እሺ፣ አሁን ደግሞ ወደሚቀጥለው ታላቅ ለውጥ እንሻገር። ይኸውም የአጠቃቀም ቀላልነት ነው። ሰዎች ከኮምፒውተር ጋር የነበራቸው ግንኙነት ከባድ ትዕዛዞችን ከመጻፍ ወደ ቀላል መጠቆም እና ክሊክ ማድረግ እንዴት እንደተለወጠ እናያለን። GUI ወይም ደግሞ Graphical User Interface፣ ይሄ ዛሬ ኮምፒውተርን የምናውቅበት መንገድ ነው። ከዚህ በፊት እኮ ኮምፒውተርን ለመጠቀም ውስብስብ የሆኑ ትዕዛዞችን በጽሑፍ መተየብ ነበረብን። GUI ግን ሁሉንም ነገር በምስሎች፣ በአይከኖች እና በማውስ ክሊክ ማድረግ ላይ የተመሰረተ አደረገው። እና አፕል ሊሳ የጂዩአይን ጽንሰ ሐሳብ ወደ እውነታ የቀየረ የመጀመሪያው ኮምፒውተር ነበር። ለመጀመሪያ ጊዜ ሰዎች ተዘርጊ ዝርዝሮችን፣ ድሮፕ ዳውን ሜኒውስ፣ አይከኖችን እና ከሁሉም በላይ ደግሞ ማውስን ተጠቀሙ። በቃ በድንገት ኮምፒውተር መናገር ሳይሆን በቀጥታ መንካት የምንችለው ነገር ሆነ። ሊሳ እንግዲህ ፈርቀዳጅ ነበር። ነገር ግን በታሪክ በደንብ የሚታወሰው ማኪንቶሽ ነው። ለምን? ምክንያቱም GUI ቴክኖሎጂን ከውድ የሙከራ ፕሮጀክትነት አውጥቶ ለብዙሃኑ ያደረሰው ማኪንቶሽ ነበር። ስኬቱ በጣም ትልቅ ከመሆኑ የተነሳ ዛሬ የምንጠቀማቸው ሁሉም ኮምፒውተሮች የእርሱን መርህ ነው የሚከተሉት። እሺ፣ አሁን ታሪኩን ወደ ቅርብ ጊዜ እናምጣው። በዚህ ዘመን ደግሞ ትኩረቱ በአጻጻም ፍጥነት መጨመር፣ በዲዛይን አስፈላጊነትና በኢንተርኔት ዘመን መምጣት ላይ ነበር። የፍጥነት እድገቱ እዚህ ላይ በደንብ መፋጠን ጀመረ። በ1987 የአይቢኤም ኢንቴል ቺፕ ትልቅ ዝላይ ነበር። ከዚያም በኤርሳስ3 የአፕል G5 መምጣት 64 ቢትስ ኮምፒውቲንግን ወደ ግል ኮምፒውተሮች አመጣው። ይሄ ማለት ከበፊቱ እጅግ በጣም ብዙ መረጃን በአንድ ጊዜ ማስተናገድ መቻል ማለት ነው። በቃ የፍጥነት ውድድሩ ተጀምሮ ነበር። እና የኢንተርኔት መምጣት ደግሞ አዲስ ባህል ፈጥረ። ሰዎች መረጃን በቀላሉ ማግኘት ሲችሉ ስለተለያዩ የኮምፒውተር ክፍሎች መማር እና ማወዳደር ጀመሩ። በዚህም ምክንያት ዝግጁ ኮምፒውተር ከመግዛት ይልቅ የራሳቸውን ማሽን እንደ ፍላጎታቸው መገጣጠም በጣም ተወዳጅ ሆነ። ለጨዋታ፣ ለቪዲዮ ኤዲቲንግ ወይም ለሌላ ነገር ማለት ነው። ስለዚህ ይህንን ታሪካዊ ጉዟችንን ስናጠቃልል በመጀመሪያ ካየነው ያኔና አሁን ንጽጽር ጋር እንደርሳለን። ከአንድ ሙሉ ክፍል ከሚይዙ ግዙፍ ማሽኖች ተነስተን ዛሬ እንደ አፕል ማክ ሚኒ ላሉት በጣም ትንሽ ሆነው ነገር ግን እጅግ በጣም ኃይለኛ ለሆኑ ኮምፒውተሮች በቅተናል። እናም ይህንን አስደናቂ የለውጥ ጉዞ ስንመለከት አንድ ጥያቄ መነሳቱ አይቀርም። ቀጣዩ ትልቅ ዝላይ ምን ይሆን? ከኳንተም ኮምፒውቲንግ እስከ አርቲፊሻል ኢንቴሊጀንስ ድረስ የወደፊቱ የኮምፒውተር ታሪክ ገና አልተጻፈም። እናም ቀጣዩ ምዕራፍ ከዚህ በፊት ካየነው ሁሉ የበለጠ አስደናቂ እንደሚሆን መገመት እንችላለን።